ኪዳነ ምሕረት ስንሄድ እንደዚሁ እመቤቴ የተቆጣችኝ አንደኛ ቆራቢ ነሽ ለምንድን እንደዚህ ያደረግሽው የትእዛዙን አላከበርሽም እንደገና ደግሞ ጌታዬ ጠየቀሽ ምላስሽም አልመለስሽም ያልመለሽበት ትልቁ ምክንያቱም አራቱ ማዕዘን ከውጭም ከግቢም ወደዚህ ቦታ እንዲጎርፉ ያደረገ እግዚአብሔር እናንተ እንደ አብርሃም ሆናችሁ እንድታስተናግዷቸው እንጂ ወገኖቻችን እንዲጨነቁ በስጋት እንዲያድሩ እንዲውሉ አይደለም። በሉጋ ስገባም መጀመሪያ በተለያየ በራሱ ስልጣን ኢየሱስ ስልጣን በሆነ ስልጣን እግዚአብሔርን አየሁት። እዚህ በረሃ ላይ እንደዚህ አይነት ታምራት ያሰኛል። እንደዚህ አይነት ድንቅ ነገር አዎ ኑናዩ አለ ሐዋርያው። ጠፋሽ ብልሽ ብዬ የገለጽኩልሽ እነሱን ካላጠፋሽ በመጨረሻ ጊዜ በመጣበት ሰዓት በመንግስቱ አስባቸዋለሁ። መንገዱ ሰላም አይደለም ይባላል። በመንገድ ሽፍታ እንዳለ፣ በመንገድ ዘራፊ እንዳለ፣ በመንገድ ቀማኛ እንዳለ ሰፊውን ጊዜ ይወራል። ነገር ግን ፍጹም ስህተት ነው። ዝም ብትይ ኑሮ ባትጮሂ ኑሮ እኔን ተወጂኝ ነበረ። ይዘከርኩላቸው ነቢጦች ዘክርላቸው የነበሩ ሲያስመልጡ እንዳትበላት እሷ የኛ ናት እንዳትበላት እያሉ ሲጎትቷት ውስጥሽ አስገቢኝ እንሰራልሽ ከፈለግሽ ሞድጂኝ ይመስልሻል እንጂ አትወጂኝ እያለች ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የበረከትና የድህነት ጉዞ ብዙ ገቢረ ተአምራትን በማድረግ ወደሚታወቀው ወደ ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ሚያዝያ 5 መነሻ ሚያዝያ 12 መመለሻ የሆነ ልዩ መንፈሳዊ ጉዞ አዘጋጅተናል። በዚህ ጉዞ ላይ ተገኝታችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በበርሜል ቅዱስ ጊዮርጊስ 7ኛ ዙር ጉዞውን አዘጋጅቶ ይጠብቃቸዋል። በተጨማሪ ማህበራችን በዚህ መክፈል ለማይችሉ አልጋ ቁራኛ በደዌ ዳኛ ተይዘው ደጅ እየጸኑ የመዳን ቀናቸውን እየተጠባበቁ አቅም ለሌላቸው አረጋውያንና ህሙማን ለነዚህ ሰዎች መክፈል ለምትፈልጉና በረከት መሳተፍ ለምትችሉ እህት ወንድሞች በሙሉ በሀገር ውስጥና ከሀገር ውጭ ላላችሁ ነገ ሮብ ሚያዝያ 2 ከቀኑ 9 ሰዓት በኤልሻዳይ ኦርቶዶክሳዊ ሚዲያ ቀጥታ ስርጭት እነዚህን አቅመ ደካሞች እኛም እንደ ማህበር ከፍለን ማጓጓዝ ስላልቻልን በጣም በቁጥር ብዛት ያላቸው ሰዎች ስለሆኑ በጣ የመለየት ስራ ፕሮግራም ስላዘጋጀን ስለዚህ አንቺም ለዚህ ድንቅ በረከት ስለተርተሻልና ኤልሻዳይ ኦርቶዶክሳዊ ሚዲያ በቀጥታ ስርጭት ተገኝታችሁ ፕሮግራሙን እንድትካፈሉ እናንተም የቻላችሁን ሰዎች ደግሞ ድጋፍ እንድታደርጉ ጥሪያችንን እያስተላለፍን ሮብ ሚያዝያ 2 ምዝገባ የምናጠናቀቅበት ዕለት ስለሆነ ይሄንን መልእክት ከደረሳችሁ ጊዜና ሰዓት ጀምሮ መልእክቱ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ሁላችሁ የዚህ በረከት ተካፋይ እንድትሆኑ መልእክታችንን እያስተላለፍን ለበለጠ መረጃ በ0943 12 12 12 በ0941 16 16 16 እንዲሁም መገናኛ መተባበረ ህንፃ ላይ 4ኛ ፎቅ ቢሮ ቁጥር 413 ላይ በመምጣት የዚህ በረከት ተካፋይ ተሆኑ ዘንድ ተጋብዛችኋል። ሰላም በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? ይህ እንግዲህ የመጋቢት 21 2016 ዓ.ም የበርሜል ቅዱስ ጊዮርጊስ 6ኛ ዙር ጉዟችን ነው። በዚህ መልኩ ጉዟችንን አጠናቀን ዛሬ ማለትም መጋቢት 27 ለ4 ቀን በቦታው ላይ ተጠምቀን 5ኛ ቀን ምርት ደለጎ ቅዱስ ኪዳነ ምሕረት ተጠምቀን በዚህ መልኩ ጉዟችንን ያደረግን መስመር ላይ ለመናፈስ ወይም ደግሞ ለመጠባበቅ በወጣንበት አጋጣሚ ነው። እንግዲህ ወደዚህ ቦታ ለመምጣት ያው በተለያየ በሀገር ውስጥና ከሀገር ውጭ ሆናችሁ ብዙ ምኞትና ፍላጎት እንዳላችሁ እየገለጻችሁልን እንደሆነ እናውቃለን። ነገር ግን እስከምትመጡ ድረስ የተለያዩ በጎ ነገሮችን በማድረግ እየተሳተፋችሁ ቆይታ እንድታደርጉ መልእክታችንን እያስተላለፍን ሁላችሁ የሰማዕቱ የቅዱስ ጊዮርጊስ በረከት ይድረሳችሁ እንላለን።
እንደምን አደራችሁ? እንኳን ከዚህ ሰዓት በሰላም በጤና ደረሳችሁ። ተከበራችሁ ሊቃውንተ ቤተክርስቲያን፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሁሉ አስቀድሞ ወደ አምላካችን እግዚአብሔር በቸርነቱና ከምሕረቱ በይቅርታው ጠብቆ ይህችን ሰዓትና ይህችን ጊዜ ባርኮ ቀድሶ እንደዚሁ ስሙን ለማመስገን በረከቱን ለመሳተፍ ስላበቃን ክብር ምስጋና ለእሱ ይሁንልን። እንደምን አደራችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንዲያው ትናንትና ማታም እንደተናገርነው ከሩቅም ከቅርብም ይህንን ታላቅ ቦታ ለማየት እንደገና ፈውስ በመፈለግ እግዚአብሔርን ቸርነት በመጽናት እዚህ መጥታችኋል። እውነቱ ፀሐዩ ከባድ ነው፣ ሐሩ ከባድ ነው። ሆኖም ሁሉ ተቋቁማችሁ ከዚህ ቦታ በመገኘታችሁ አሁን እግዚአብሔር የመጣችሁበትን ሀሳባችሁን ሁሉ የተቃና ያደርግላችሁ። በጤና በሕይወት በፈውስ በረድኤት እግዚአብሔር ይመልሳችሁ። የሰማዕቱ ረድኤትና በረከት ከእናንተ ጋር ይሁንልን። እንግዲህ መምህራችን ሰፋ አድርገው ነው ያስተማሩን። የእግዚአብሔርን ቸርነት፣ የእግዚአብሔርን ጥሪ፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን አባትነት በእውነቱ ለሕዝቡ ያለውን አዘኔታ ወገኖቼን እንባቸውን ልቅሷቸውን አይቻለሁና እልክሃለሁ ተብሎ ነው ሙሴ የተጠራው። ሙሴ የተባለው እና የወገኖቼ እንባ ከፊቴ ደርሷል፣ ወደ እነሱ ልክሃለሁ እና ተብሎ እግዚአብሔር ጠራው። ሙሴም ፈቃደኛ ሆነ እና እግዚአብሔር በእሱ ላይ አድሮ የወገኖቹን እንባ አብሷል። አሁንም እግዚአብሔር እኛንም እንደዚሁ በቸርነቱ ጎብኝቶ ሕመማችን፣ ደዌያችን፣ መከራችን፣ ችግራችን ሁሉ ከኛ ያርቅልን። የተከበራችሁ የእግዚአብሔር ቤተሰቦች እንግዲህ ሁልጊዜም እግዚአብሔር በየቀኑ አዲስ ነው፣ በየቀኑ እንግዳ ነው። በየቀኑ ለእኛ የሚያደርገው ርኅራኄ፣ ለእኛ የሚያደርገው ቸርነት ብዙ ነው። ሌሊቱ የጨለማ ሰዓት ነው፣ መንቀሳቀስ የማንችልበት ደግሞ ከባቢው ብርሃን የሌለበት በዚህ ውስጥ እንኳን እግዚአብሔር ሳይለየን የሰላም እንቅልፍ ተኝተን አድረን አሁን ደግሞ በዚህ ሰዓት በምህረት አደባባዩ በእግዚአብሔር ቤት ዙሪያ እንደዚህ ተሰብስበን ጸሎታችን ወደሱ እንድናቀርብ አሁን ደግሞ ቃሉን እንድንሰማ ጊዜውንም ሁኔታውንም ያመቻቸልን ያዘጋጀልን አምላካችን ክብር ምስጋና ለሱ ይሁን። ስለዚህ ቸር ነው እና የቸርነቱን ስራ ይስራልን። ትናንትናም ሲነገር እንደነበረው አሁን ወቅቱ አስቸጋሪ ነው። በአስቸጋሪ ሁኔታዎች ሁሉ እግዚአብሔር መንገድ አለው። በነቢያቱ ተናግሯል። እግዚአብሔር በአውሎ ነፋስ መካከል መንገድ አለው፣ በባህር መካከል መንገድ አለው፣ በእሳት ውስጥ ሁሉ እግዚአብሔር መንገድ አለው እና እኛ ያለንበት አሁን የእሳት ዘመን ነው። አውሎ ነፋስ ያለበት የሞላበት ሁሉ ለነፋስ እየተነሳ ሀገሪቱን የሚያምስበት ጊዜ ነው። ይሄ ወቅት ነው። ወቅት ይመጣል፣ ወቅት ያልፋል። ስለዚህ በዚህ በማዕበሉ ጊዜ በእሳቱ ጊዜ እንዳንቃጠል እግዚአብሔር እሱ ከለላ እየሆነ እጁን የምሕረት እጁን እየዘረጋ እስካሁን አድርሶናል። አሁንም ቸርነቱ አይለየን። የቅዱስ ጊዮርጊስን ወይም ደግሞ የዚህን ታሪካዊ ቦታ ዝናውን፣ ታሪኩን፣ ታምራቱን በብዙ ሁኔታ ይነገራል እና
ባለፈው 2-3 ጊዜ ተመላልሰናል መተናል እዚህ ቦታ። እዚያን ጊዜ መተን በነበረ ጊዜ ያገኘናቸው ከአውስትራሊያ የመጡ ከአሜሪካ የመጡ ከካናዳ የመጡ እነዚህን ወንድሞች ሁሉ እዚሁ አግኝተን በጣም ነበረ እንደው ታሪኩን እንዴት እንደሰሙትና የሰሙትና ያዩት እውነትም ትክክለኛ መሆኑን አረጋግጠው ሄደዋል። እና አሁንም ወደዚህ ቦታ ስንመጣ ታምሩን ለማየት ነው። የታምሩም ደግሞ ተካፋዮች ካለብን ደዌ፣ ካለብን በሽታ፣ ካለብን ጭንቀት ነፃ ሁነን እግዚአብሔርን ቸርነቱን እንድንናገር ንግሩ ምሕረቶ ለእግዚአብሔር፣ የእግዚአብሔር ምሕረቱን፣ የእግዚአብሔር ታምራቱን፣ የእግዚአብሔር ቸርነቱን ንገሩ እንደተባለ ሁሉ የኛም ደርሶልን የቸርነቱ ተካፋዮች ሆነን ቸርነቱን እንድንነግር የእግዚአብሔር ፈቃዱ ይሁንልን። እዚህ ጥላ መጠለያ እንኳን በቂ ጥላ የሌለበት ቦታ ነው የመጣችሁት። ዓመት እስከ ዓመት ሙቀቱ የማይበርድበት በረሃነቱ ኃይለኛ የሆነ በሐምሌም ብንመጣ በሚያዝያም ብንመጣ በመጋቢትም ብንመጣ ሙቀቱ ሁልጊዜ የሚያው ነው እና በዚህ ደግሞ የእግዚአብሔር ልዩ ታምር ስለሆነ ይህንን ታምር ለመስማት ለማየት በእውነት መታደል ነውና አሁንም እግዚአብሔር በረከቱን ያብዛላችሁ። አንድ ጊዜ አሜሪካ የተወሰነ ጊዜ ነበርኩና ላስ ቬጋስ የሚባል ልክ እንደዚሁ ሀገር በጣም በረሃ ነው። ይሄ ልምላሜ ያለው ይሻላል። ከዚያ ደግሞ የባሰ ነው። ነገር ግን የንግድ ሀገር፣ የቁማር ሀገር፣ ብዙ ሰዎች የሚኖሩበት ሀገር ነው። እዚያ የኢትዮጵያ ቤተክርስቲያን አለች። ምዕመናን አሉ፣ በጣም ብዙ ምዕመናን። አሁን እየበዛ ነው። ወደ 3-4 አብያተ ክርስቲያን፣ በዚያን ጊዜ 2 ቤተክርስቲያን ብቻ ነበሩ እና ከአንድ ቦታ ወደዚያ ስንሄድ ከአውሮፕላን ማረፊያው በረራችን እየጠበቅን ቁጭ ብለን ሳለን የት ልትሄዱ ነው አለን አንድ ሰውዬ። አዎ አሜሪካዊ ነው እና ያው አለባበሳችን ቄሶች መሆናችንን ያውቃል። ወደ ላስ ቬጋስ ምን ታደርጋላችሁ? ላስ ቬጋስ ቁማር ልትጫወቱ ትፈልጋላችሁ እንዴ አለ። ከዚያ ውጭ አያውቅም ሰውዬው። አይ ቤተክርስቲያን ልናገለግል። ላስ ቬጋስ ቤተክርስቲያን ማለት በዚያ እንዴት ቤተክርስቲያን ይኖራል? እና ሳቀና ኋላ ስናስረዳው በጣም ደነቀው። እና አሁንም እዚህ በረሃ ላይ እንደዚህ አይነት ታምራት ያሰኛል፣ እንደዚህ አይነት ድንቅ ነገር። አዎ ኑናዩ አለ ሐዋርያው። ኑናዩ ጌታን አግኝተነዋል፣ የናዝሬቱ ኢየሱስን አግኝተነዋል እያለ ሐዋርያው ጥሪ ደርሶት እግዚአብሔርን ጥሪ ክርስቶስን እየተከተለ በነበረ ጊዜ ነቢያት የተናገሩለት በሕጉም የተጻፈለት አባቶቻችን በተስፋ ሲጠባበቁት የነበረውን የናዝሬቱን ኢየሱስ መሲህን አገኘ ነው አለና ጓደኛውን ጠራ። የናዝሬቱን ኢየሱስ በናዝሬት ደግ ሰው ይገኛል ወይ አለ። አንተ የምትናገረው ትክክል አይደለህም። በናዝሬት ምን አይነት ደግ ሰው ይገኛል ሲለው ናና ሁሉንም ነገር መተህ ተመልከት፣ አይተህ እመን አለና ጥሪ ያደረገለት። እውነትም ጥሪውን ተቀብሎ ወደ ጌታ መጣ። ሽንገላ የሌለበት ሰው አለው ጌታ ደግሞ እውነተኛ እስራኤላዊ በልቡ ክፋት ተንኮል የሌለበት ብሎ ሲመሰክርለት ጌታ ያ የተጠራው ሰውዬ የት ታውቀኛለህ አለው። ጓደኛ ሳይጠራ
ከበለስ ዛፍ ስር ቁጭ ብለህ በነበረ ጊዜ አውቅሃለሁ፣ አይቻለሁ። ያለንበትን ወደቅንበትን የምንሰራውን ካለበት ሆኖ የሚያውቅ እሱ ከነበርክበት ቦታ የምትሰራውን ስራ ሁሉ አውቃለሁ ጌታዬ አለው። ከዚያ በኋላ አመነ። ስላየኸኝ አመንክን? ገና ብዙ ነገር ታያለህ ተብሏል። እና ወደዚህ ቦታ መምጣት ገና ብዙ ነገር እግዚአብሔር ሊያሳየን ይችላል። ብዙ ድንቅ ስራዎችን እግዚአብሔር ይሰራል። በረሃነት አይከለክለው፣ ቀዝቃዛው አይከለክለው፣ እሳቱ አይከለክለው። በሁሉም ቦታ የእግዚአብሔር የምሕረት እጅ የተዘረጋች ናት። አሁንም የምሕረት እጁ ትዘርጋላችሁ። አሁንም የምሕረት እጁ ትጠብቃችሁ። አሁንም የምሕረት እጁ ጭንቀታችሁን፣ ችግራችሁን፣ ደዌያችሁን እግዚአብሔር ያረቅላችሁ እና ስለዚህ በምንሄድበት ሁሉ የምንመሰክረው ይህንን ነው። ኑና አዩ የእግዚአብሔርን ድንቅ ስራ። በማይታመን ቦታ እንደዚህ ይሆናል ተብሎ በማይታሰብ ቦታ እግዚአብሔር ድንቅ ስራውን ይሰራል። እግዚአብሔር ታምሩን ይሰራል። እግዚአብሔር ትላንት በአባቶቻችን ዛሬም በእኛ ነገም ደግሞ በልጆቻችን በተተኪዎቹ እግዚአብሔር ይሰራል። ትላንት የሰራው አምላካችን፣ ትላንት ድንቅ ስራ ያደረገው አምላካችን፣ የአባቶቻችን ጭንቀት፣ መከራ፣ ሐዘን ያስወገደ እግዚአብሔር ዛሬም በልጆቹ አይጨክንም። ዛሬም ወደ ልጆቹ ይመለከታል። አሁንም በምሕረት ይመለከታል። የሀገር አምላካችን በረድኤት አይለየን። ስጦታችሁን፣ ስዕለታችሁን፣ ለጽናታችሁን እግዚአብሔር ይቀበልላችሁ። የሰላም ቀን ያድርግልን። እግዚአብሔር አምላክ በሰላም እንደዚህ ደርሳችሁ ቦታውን ረግጣችሁ አሁን ይህንን ታላቅ ታምር እያያችሁ እየሰማችሁ እየተሳተፋችሁ ያላችሁ ሁሉ በሰላምና በጤና ተመልሳችሁ የእሱን ቸርነት በስፋት ለመንገር ያውቃችሁ። ለሌሎቹ ሁሉ በረከት ያድርጋችሁ። እግዚአብሔር ከእናንተ ጋር ይሁን። ተመልሼ እመጣለሁ። እግዚአብሔር ይባርካችሁ። በበረሃ ውስጥ ያለው ስጋት የሚመጡ ሰዎችን ሕይወት ዋስትና ወስዶ ማምጣት ካመጣችሁ በኋላ የእነሱን ሙሉ ፍላጎት አስተካክሎ መሸኘቱ እጅግ ከባድ ነውና እናንተንም በዚሁ አጋጣሚ ሳላደንቅ አላልፍም። ምክንያቱም ለብዙዎች ለመዳናቸው ምክንያት በየሚዲያው መልእክቱ እንዲተላለፍ አድርጎ መልእክቱ ደርሶ የተጨነቁት እነዚያ ተስፋ የቆረጡት ሰው ፊቱን ያዞረባቸው አይድኑም ተብለው ሰው ሲጠቋቆሙባቸው የነበሩ ከሐኪም ቤት በመዞር ገንዘባቸውን ጨርሰው የመጨረሻ ተስፋ በመቁረጥ ላይ ያሉትን ሁሉ ወደዚህ በማምጣትና በማስተባበርም ማገልገሉ ትልቅ ነገር ነውና በተለይ ደግሞ በዚህ በፈተና ወቅት ላይ ሰዎቹን አጠናክራችሁ ማውጣታችሁ የተደነቀ ነው። በታላቅነት ውስጥ ሆናችሁ ወደዚህ የመጣችሁ ደግሞ እግዚአብሔር አምላክ የልቦናችሁን ሀሳብ ይፈጽምላችሁ። እስኪ አንድ የንስሐ መዝሙር አብረን እንዘምር። እሺ፣ እስኪ ብድግ በሉ። ቁጭ ብላችሁ የነበራችሁ ልጆች ይለቃችሁ። ከፊት ቆሜያለሁ ይቅር በለኝ እማጸናለሁ አነቀኝ ጠበበኝ ነፍሴ ወዲያለኝ
የዚሁን የአዳሪ ትምህርት ቤት ሀሳቡን ተረድታችሁ ትምህርት ቤቱን እንድትጎበኙልን በህሊናቸውም ሁሉ ትምህርት ቤቱን እንድታስቡልን የዚሁን የአዳሪ ትምህርት ቤቱን አካውንት ቁጥር እንሰጣቸዋለን። ሌላው እዚህ ስትመጡ ብዙዎች ምቾት እንደሌለ በስጋ የምንበላውን ምግብ የምንተኛበትን ተድላ ደስታ የምናደርግበትን ሁሉ ያ በቤት ውስጥ የነበረውን ምቾት ትታችሁ እግዚአብሔርን ለማግኘት በእግዚአብሔር ቤት በረከትን ይዞ ለመሄድ ስለሆነ ይህንን በረከት እግዚአብሔር ያድላችሁ። እግዚአብሔር በረከቱን ያድላችሁ። ብዙዎች ወደዚህ ቦታ ስትመጡ ንስሐ ለመግባት በዚህ ሱባኤያችሁን ለመጨረስ መሆኑ ይታወቃል። ነገር ግን የእናንተ ንስሐ ሳትገቡ መምጣት ቅድም መምህራችን እንዳሉ እዚህ ሰላም የማይሰጥ ከሆነ ከዚህ የማይመች ከሆነ እዚሁ ለመጣችሁት እዚሁ ንስሐ እንዲሰጥ ይደረጋል። ለቀጣይ ግን ለሌሎቹም መልእክቱን ብታስተላልፉልን የምንፈልግ ንስሐ አባት የሌለው አይኖርም። ንስሐ አባት ከሌለን በጣም ተሳስተናል። ስለዚህ ከንስሐ አባቶቻችን ንስሐውን ተቀብለን ነገር ግን ያንን የሰጡንን ንስሐ ከዚህ መግባት እንችላለን። ከዚህ መጠን ማልቀስ እንችላለን። ከዚህ መጠን መስገድ እንችላለን። ከዚህ መጾም እንችላለን። ምክንያቱም ፍጹም የእረፍት ቦታ ስለሆነ ስንሰግድ፣ ስንጾም፣ ስናነባ በመቅደሱ ላይ ቆመን ስልክ አይደወልልንም። ምክንያቱም ኔትወርኩም ዝግ ነው። እነዚህ አይነት ቦታዎች ለመንፈሳዊ ሕይወት በጣም የተመቹ ናቸው። ትናንት ማታም በስፋት ስንማማር እንደነበረው ሁሉ ምንም የመኪና ድምፅ ሳይኖር ማንም ሳይረብሸው የሙዚቃ ድምፅ ሳይኖር ከእግዚአብሔር ጋር የምንወያይበት ንጹህ ቦታ ስለሆነ የንስሐ ሕይወታችንን በዚህ ማስተካከል ተገቢ ነው። ነገር ግን ንስሐውን ከንስሐ አባቶቻችሁ እየገባችሁ እንድትመጡ በማንኛውም ዓለም የሚኖሩ ወንድሞችና እህቶች ከንስሐ አባቶቻቸው ንስሐቸውን እየገቡ ነገር ግን ያንን የተሰጣቸውን የሱባኤ ወቅት በዚህ ማሳለፍ እንደሚችሉ እንድታስተላልፉልን እናንተም ይህን እንድታደርጉ መልእክታችን ነው። እግዚአብሔር ከሕመማችሁ ይፈውሳችሁ፣ ጤናችሁን ይስጥልን። ይህ ቦታ እጅግ በጣም ታላቅ ቦታ ነው። ለዚህ ቅድም ብፁዕ አባታችን ሲሉን እንደነበረው መጣችሁ እዩ ያለውን የሐዋርያውን ቃል አንስተው ቅድም እንደተማርነው ሁሉ በውጭ እንደሚወራው አይደለም። መንገዱ ሰላም አይደለም ይባላል። በመንገድ ሽፍታ እንዳለ፣ በመንገድ ዘራፊ እንዳለ፣ በመንገድ ቀማኛ እንዳለ ሰፊውን ጊዜ ይወራል። ነገር ግን ፍጹም ስህተት ነው። እናንተ ያያችሁትን ለሌሎች ልትነግሩ ይገባል። ፍጹም ሰላም ነው። መንገዱ ሰላም ነው። እዚህም መጣችሁ የምታገኙት አገልግሎት ፍጹም መንፈሳዊ ነው። በጣም ትንንሽ የሆኑ መስተካከል ያለባቸው ጉዳዮች ካሉ ከአሁኑ ሰዓት ጀምሮ ብፁዕ አባታችን የደብሩን ካህናት የአካባቢውን ነዋሪዎች በሙሉ አሁን ስብሰባ ጠርተዋል። አወያይተው እነሱ ከዛሬ ጀምሮ ይፈታሉ። መስተካከል የሌለባቸው ጉዳዮች ካሉ እርምጃም ይወሰዳል። በአባቶች ካህናት ላይ መቀጣት ያለበት ይቀጣል። በአካባቢው ነዋሪዎች ላይ ሁከት የሚፈጥር ካለ እርምጃ ይወሰዳል። በሚያስጉዙ ማህበራትም ላይ ተጓዦቹን የሚበዘብዝ የሚጎዳ ነገር ካለ እነሱም ላይ ማስተካከያ ይሰጣል። በጥቅሉ ብፁዕ አባታችን በዚህ ሙቀት የመጡበት ትልቁ ዋነኛው ዓላማ ትናንት እንዳስተላለፉልን በሕመም የተሰቃዩትን ተስፋ የቆረጡትን ለማጽናናት ነው። ታዲያ እዚህ ሲመጡ ደግሞ ሌላ ፈተና ሲመጣቸው ተስፋ እንዳይቆርጡብን፣ ተስፋ እንዳትቆርጡብን ስለሆነ
የመጡበት ምክንያት ለዚህ ስለሆነ ይህንን አስተካክለው ስለሚሄዱ ትናንት ለተፈጠረው ትንንሽ ያለመግባባት ሁኔታዎች በጣም ይቅርታ እንጠይቃለን በቤተክርስቲያኗ ስም። ይህን ነገርም ከዛሬ ጀምሮ እናስተካክላለን። ስለዚህ ከዚህ በኋላ የመጣችሁበትን ዓላማ ድህነት አግኝታችሁ እንድትሄዱ ነው የሁላችን ፍላጎት። የእግዚአብሔር ቸርነት አይለየን። የልቦናችሁን ሀሳብ ሁሉ መድኃኔዓለም ይፈጽምልን። እግዚአብሔር ቸርነቱን አያጎልብን። የሂሳብ አካውንት ቁጥሩን ነግራችሁና የወረዳው ሊቀ ካህናት አጭር መልእክት ብቻ እንደቆማችሁ አስተላልፈው ወደ ብፁዕ አባታችን የመጨረሻ ቃለ ምዕዳን ጸሎት እንሄዳለን ማለት ነው። ፈለገ ብርሃን አዳሪ የአብነት ትምህርት ቤት የኢትዮጵያ ንግድ ባንክ 1054 43 37 932 1054 43 37 932 የአባይ ባንክ ፈለገ ብርሃን አዳሪ የአብነት ትምህርት ቤት 22 71 11 97 23 96 50 16 እደግመዋለሁ። ፈለገ ብርሃን አዳሪ የአብነት ትምህርት ቤት አባይ ባንክ 22 71 11 97 23 96 50 16 አሁን እንድትሰጡን ሳይሆን በምትችሉት ሁሉ ትምህርት ቤቱን እንድትደግፉ በዚሁ ስም ሰርች አድርጋችሁ እየተሰሩ ያሉ ስራዎችን ሁሉ እንድትጎበኟቸው ሀሳብ እንድትሰጡን እንፈልጋለን። ይህ እንደዚህ ቢስተካከል እንደዚህ ቢጨመርበት የሚሉ ድጋፎችን ሁሉ ከእናንተ እንፈልጋለን። ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ሊቀ ካህናቱ አጭር መልእክት ካላቸው እዚያ ወደ ብፁዕ አባታችን እንሄዳለን። ብዙዎች ነገሮች ችግሮች ተፈተዋል። መንገዱም ሰላም ነው። እንደሚወራው ሳይሆን ኑናዩ ማየት ነው መልካም ያሉትን እኔም ትንሽ ለመድገም ብዬ ነው እንጂ ሌላ የምናገረው ብዙም ነገር የለኝም። ስለዚህ ቦታ እንደሚታወቀው ትልቅ ቦታ ነው። ንኦሪው ዘንተ መንክረ እየተባሉ ከሚጠሩት አንዱ ቦታ እንደኛ ትልቅ እድል የደረሰን ይህ ቦታ ነው። ይህም ቦታ ደግሞ በዚሁ ለማስቀጠል ምን ያስፈልጋል? ፍቅር፣ አንድነት፣ መተሳሰብ፣ መቻቻል፣ መከባበር ያስፈልጋል። ይህ ካልሆነ ግን ቅድም ባሉ ትልቅ ነው። እንዲያው ካህናቱም ቢሆን እርምጃ ይወሰድበታል፣ ምዕመናኑም ቢሆን አስዋሾችም ቢሆን ብለው እንዲያው ትንሽ እኛ ነካ አላደረጉምና ከወረዳ ቤተ ክህነትም ችግር ካለ ከኛ ላይ እርምጃ ይወሰዳል። አንድነት እንደዚህ አድርገን ሁላችንም ተማምረን ሁላችንም ተመካክረን ወደ ቀጣዩ እንድናስቀጥል የሁላችንም አደራ የሁላችንም ግዴታ ይሆናልና ይሄን እያልኩኝ በመጨረሻ እንግዲህ የእግዚአብሔርን ቃል ለማኖር ወይም ደግሞ ምዕመናኖችን ለመጠበቅ ምን ያስፈልጋል? ምዕመናኖችን ለመጠበቅ ምዕመናኖችን ለማስተዳደር ራስንም ለማወቅ ክርስቶስንም ለመጠየቅ ለማወቅ ምን ያስፈልጋል? መጀመሪያ ትምህርት ያስፈልጋል። ለትምህርት ደግሞ ምን ያስፈልጋል? መማሪያ ቦታ ያስፈልጋል። ስለዚህ እንደኛ እንደ ወረዳችን የስብከተ ወንጌሉን ተደራሽነት ለማድረግ ከሌሎች አጎራባች ሀገሮች ወይም በዓለማችን ክፍል የስብከተ ወንጌል ትምህርት በሙሉ ያልደረሰው አንዱ ክፍል ይሄ ወረዳ ነው። ይሄ ወረዳ ደግሞ ለዚህ አዳሪ ትምህርት ቤት አብኩሮ መስራት ይጠበቅበታል። ካህናቱም እንድትወስዱልን የምንፈልገው አጥብቆ መስራት አብዝቶ ማሰብ ያስፈልጋልና በዚህ አጋጣሚም የሰበካ ጉባኤዎችም የሚመለከታችሁ ሁሉ ስለዚህ አዳሪ ትምህርት ቤት ማሰብ ብፁዕነታቸው የወር ደሞዛቸውን እንኳን ሳይቀር ከዛም አልፈው ደግሞ በተለያዩ ሀገሮች ከመንፈሳዊ ልጃቸው እያሰባሰቡ ለቀጥታ ወደ አዳሪ ትምህርት ቤት ነው የሚያውሉት። ስለዚህ እኛም ደግሞ በረከቱን ለመካፈል ልጆቻችን ከዛ አዳሪ ትምህርት ቤት ወጥተው እኛን እንዲያስተምሩ እንዲገስጹን የክብሩ ወራሽ የስሙ ቀዳሽ እንዲያደርጉን እኛም በጎናችሁ መሰለፍ ያስፈልጋልና በእኔ በኩል ያለ መልእክቴ ነው። አሁን በጸሎታቸውና በወራኪያቸው እንዲፈጽሙልን ወደ ብፁዕ አባታችን ወስዳቸዋለሁ። አመሰግናለሁ።
እንግዲህ እስካሁን ጊዜያችሁን ሰጥታችሁ በዚህ ሙቀት ቃሉን ስለተከታተላችሁ ትምህርቱን ስለተከታተላችሁ እግዚአብሔር አምላክ በረከቱን ያድላችሁ፣ ጸጋውን ያብዛላችሁ። አባ መላልሰው ተናግረዋል ስለ አዳሪ ትምህርት ቤት፣ አብነት አዳሪ ትምህርት ቤት። ይህ ማለት ሁላችሁም እንደምታውቁት ቤተ ክርስቲያናችን እስካሁን የቆየችበት የካህናት መተካካት ማለት አባቶች ልጆችን ይወልዳሉ፣ በመንፈስ ያሳድጋሉ፣ ቤተ ክርስቲያንን ያገለግላሉ። እነሱ ደግሞ አባቶች ነው ልጆችን ይተካሉ። እና ይሄ መንገድ ሁላችሁም እንደምታውቁት ሁላችንም ያለፍንበት መምህሩ ከአንድ ታላቅ ቤተ ክርስቲያን ከአንዲት ቤተ ክርስቲያን በቃ ይጠጋሉ። ሰርከ ህብስት ይታሰብላቸዋል። ተማሪዎች ደግሞ 100ም ተማሪ 200ም ተማሪ 500ም ተማሪ ይሁን እንደ አጥቢያው ብዛትና ማነስ በየአካባቢው እየተዘዋወሩ በእንተ ስማ ለማርያም እያሉ እየለመኑ ሰርከ ህብስታቸውን ይጠቀማሉ። ይሄ እስካሁን እንደቆየው አሁንም እንዳለው ትልቅ ነገር ነው። አሁን ግን እሱ ሙሉ በሙሉ ባይባልም ሂደቱ በጣም እየቀነሰ ነው። ዘመኑ እየከፋ ነው። ህዝቡ ራሱን በራሱ ልጆቹንም የሚያሳድግበት አቅሙ እያነሰው እየሄደ ስለሆነ ተማሪውም ደግሞ በዚያ መንገድ ሄዶ እንደ ድሮቹ ጠንካሮች አባቶች ጠንካራ ሆኖ ለመውጣት አቅሙ አይችልም። አዳሪ ትምህርት ቤት ያልነው ልብሳቸውም ምግባቸውም ማደሪያቸውም ተዘጋጅቶላቸው መምህር ተቀጥሮላቸው ተመድቦላቸው መምህሩ ስራው ማስተማር ብቻ ነው። ተማሪዎቹ ደግሞ በእንተ ስማ ለማርያም ብለው የሚጠቀሙባትን ሰዓት ሳትቀር ታስባ ያንን ሁሉ ለጥናት ለትምህርት እንዲያውሉት ታስቦ በዚያ መንገድ ነው አዳሪ የምንለው። እና ስለዚህ ይህ ትምህርት ቤት አንደኛ ሀገረ ስብከቱ ገና ከተቋቋመ 4 እና 5 ዓመት ነው፣ ገና አዲስ ነው። ከዚህ የተነሳ ትምህርት ቤቱም ገና 1 ዓመት ነው ታስቦ አሁን እንቅስቃሴ ላይ ያለው። ለጊዜው ጊዜያዊ ቤት ተሰርታ በቆርቆሮና በእንጨት የተሰራች ቤት 24 ተማሪዎች፣ 1 መምህር፣ 2 አብሳዮች መጋቢዎች፣ 2 ደግሞ ጥበቃዎች ተቀጥረውላቸው ራሱን የቻለ ጸጥ ያለ ቦታ ነው እና ከዚያ እየተማሩ ነው። ዋናው ትልቁ ትምህርት ቤት ለመስራት ፕላኑ ተዘጋጅቶ ለባለሙያው ሰጥተን እያስጠናን ነው። ቦታውም እየተደላደለ ነው፣ ታርሷል ከዚህ ቀደም። እዚያ ላይ እንግዲህ የህዝቡን ድጋፍ እንፈልጋለን። እግዚአብሔር ይህንን ሐሳብ በአባቶች አነሳስቶ አሁን ስራ ላይ እንደተጀመረ ሁሉ ገንዘብ ይፈልጋል፣ እውቀት ይፈልጋል፣ አይዟችሁ ባይነትን ይፈልጋል። ይሄ ሐሳብ የተሰማችሁ የነገይቱን ቤተክርስቲያን ለመተካት ጠንካሮች ልጆችን፣ ጠንካሮች አባቶችን፣ ካህናቶችን ለማዘጋጀት የታሰበ ስለሆነ በዚህ የቻላችሁትን ያህል ባላችሁበት ሆናችሁ እንድትረዱ እንድታስቡ ጭምር ነው። እንግዲህ እና አባ መምህራኑ ትላንትና ጀምረው ሲያሳስቧችሁ የነበረው በተለይ አባ መላልሰው ይህንን ሐሳብ ሲያነሱ ነበር እና ስለዚህ ይህንን እንድትራዱ የቻላችሁ ታሪክ አሻራችሁን በዚያው ቢቀመጥ መልካም ነው። የቻላችሁ በገንዘብ ትረዱናላችሁ፣ ያልቻላችሁ ደግሞ በያላችሁበት ሆናችሁ እንደዚህ አይነቶች ነገሮች ሲካሄዱ ብዙ እንቅፋት ስላለ መሰናክል ስላለ በጸሎታችሁም እንድታስቡ ነው። የነገይቱን ቤተክርስቲያን ተተኪዎች ልጆች በቁም ነገር አሳድጎ ሁለገብ አድርጎ ማሳደግ መተካት፣ ልጆችን እንዲጠብቁ ልጆቻቸውን ቤተክርስቲያናቸውን ሀገራቸውን እንዲጠብቁ። ዛሬ በጣም ይገርማቸዋል። በየአካባቢው የምንሰማ ሁላችሁም ታውቃላችሁ።
እኔ በተለይ በዚህ በበረሃው አካባቢ ያለው ተተኪው ትውልድም እንደ አባቱ ጀግና አገር ጠባቂ ይሆናል ብዬ ነበር የማስበው። አሁን ስደት ጀምሯል። መሰደድ ብቻ አይደለም፣ በሄደበት አካባቢ ደግሞ መሸጋገሪያው ችግር ስለሆነ እየተያዙ ወላጆቻቸውን መስዋዕትነት እያስከፈሏቸው ነው። በአካልም በመንፈስም ትውልዱን እያጣ ነው። መንፈሳዊ ህይወት እየጠፋ ነው። በአካል ደግሞ እዚህ ሆነው እንኳን ከአባቶቻቸው ጎን ሆነው አባቶቻቸውን ወላጆቻቸውን እየረዱ እዚሁ እንዳይቀመጡ የተሻለ ኑሮ እናገኛለን በማለት ወደ ሌላው ሀገር ስደት ሲሄዱ በዚያ እየተያዙ ይህን ያህል በሚሊዮን የሚቆጠር ገንዘብ ክፈሉ እየተባሉ ወላጆቻቸውን ያላቸውን ጥሪት እያራቆቱ እያየሁ በጣም እያዘንኩ ነው። እና ጸሎት ያስፈልገናል ወገኖች። በጣም የሚያሳዝን ደረጃ የሚያሳዝን ዘመን ላይ ነው የደረስነው። እና ትምህርት ቤቱን በዚህ አይነት ነው ያሰብነው እና አገሩን ወዳድ ትውልድ እንዲያፈራ ወገን ወዳድ የሆነ ትውልድ እንዲያፈራ ትምህርት ቤቱ በጸሎት እንድታስቡት እንጠይቃለን። ሌላው ወደዚህ ወደ ጉዟችን እንምጣ። አሁን አባ መላከ ፀሐይም አንስተውታል። እዚህ አካባቢ ያላችሁ ተወላጆች ምናልባት አሁን ካላችሁ እዚህ አካባቢ ያላችሁ እግዚአብሔር ይህንን ታምራት በቦታችሁ የገለጸላችሁ ወገኖቻችሁን ከአራቱ ማዕዘን ከውጭም ከግቢም ወደዚህ ቦታ እንዲጎርፉ ያደረገ እግዚአብሔር እናንተ እንደ አብርሃም ሆናችሁ እንድታስተናግዷቸው እንጂ ወገኖቻችን እንዲጨነቁ በስጋት እንዲያድሩ እንዲውሉ አይደለም። ምናልባት ካላችሁ ከአካባቢ በኋላ እንገናኛለን፣ በሰፊው እንነጋገራለን። እና እነዚህ የእግዚአብሔር እንግዶች ናቸው። የእግዚአብሔርን ድንቅ ስራ ሊሰሩ ከተለያየ ቅድም እንዳልኩት ከሀገር ውስጥም ከሀገር ውጭም ከቅርብም ከሩቅም የመጡ ወገኖቻችን ናቸው። እና ስለዚህ እነዚህን ወገኖቻችን ተንከባክባችሁ አይዟችሁ ብላችሁ በተለይ ትላንትናም ሳላነሳው ዛሬም ሳላነሳው ላልፍ ነበር። ባለፈው ሐምሌ ላይ የነበረውን ችግር ሁላችን ሰምተናል። እኔ አዲስ አበባ ነበርኩኝ። በዚህ ቦታ ላይ በሽታ ተከስቶ ብዙ ወንድሞቻችን እንዳጣን ሰምቻለሁ። በዚያን ጊዜ ሁላችሁም እዚህ አካባቢ ያላችሁ በተለይ ነቄስ ተስፋዬ እዚህ አካባቢ ያላችሁ ካህናቱ፣ የወረዳው ሰራተኞች፣ የሀገረ ስብከቱ ሰራተኞች ሁሉም መስዋዕትነት ከፍለው ከታመሙት ወገኖቻችን ጎን ቆመው እንዳውም ከህመሙም ጽናት የተነሳ ሁሉንም በመጠራጠር ጤነኛውንም ህመምተኛውንም በአንድ ላይ ዘግቶ የመኖር ሁሉ ነበር። ኋላ ከወረዳው ቤተ ክህነትም ከሀገረ ስብከትም ወደዚህ መጥተው የመለየት ስራ ተደርጎ የታመመውን ካልታመመው የጸናበትን ካልጸናበት እየለዩ እያስታመሙ አይዟችሁ እያሉ ያንን ድንቅ ስራ ሰርታችሁ አሳልፋችኋል። እግዚአብሔር ይባርካችሁ ሁላችሁ በዚህ ስራ የተሳተፋችሁ ሁሉ። የሄዱትን አናገኛቸውም፣ እግዚአብሔር ነፍሳቸውን ይማራቸው። ደግሞ ከዚያ መከራም አልፈው ወደ አዲስ አበባ ሄደው በአዲስ አበባ መልእክት ያስተላለፉ ልጆች አሉ። አዲስ አበባ ሆነው እነዚህ የጉዞ ማህበሮች ሁሉ ለዚህ ነገር ሲረዱ ነበር። መድኃኒት እንዲገዛ ሰው እንዲተርፍ እንዲተባበር አይዟችሁ እንዲሏቸው ሁሉም መልእክት ሲያስተላልፉ ነበር። ይህንን የተራዳችሁ ሁሉ እግዚአብሔር አምላክ በቸርነቱ ይርዳችሁ፣ ሐሳባችሁን የተቃና ያድርግላችሁ እና አሁንም ቀሪውን ጊዜያችን በእንደዚህ በመተሳሰብ በመረዳዳት አይዞሽ በመባባል ነው እንጂ ከአቅም በላይ የሆነ ዋጋ በመጨመር ከአቅም በላይ የሆነ ነገር ሁሉ በመጨመርና ሰውን በማስቸገር እንዳይሆን የአካባቢዎቹን አደራ እንላለን። ኋላም እንመክራለን፣ ትምህርት እንሰጣለን፣ ምክር እንሰጣለን ለነሱ በዚህ በአካባቢ ላሉት ወንድሞቻችን እና ስጋ ደካማ ስለሆነ በአንድ ጊዜ ለመክበር ይፈልጋል። የሚመጡት ደግሞ የዕለት ሰርከብስታቸውን ብቻ ይዘው ነው የሚመጡት። መቼስ ገንዘብ ጭነው አይመጡም ወደዚህ እና ስለዚህ የእነሱንም አቅም ተመጣጣኝ በሆነ መልኩ እየተመለከታችሁ እያያችሁ ከማየት ይልቅ እህትነታቸው ወንድምነታቸው ስለሚበልጥ ከገንዘቡ ይልቅ
ፍቅራችሁን እንድትሰጧቸው አይዟችሁ እንድትሏቸው ይህንን አደራላለሁ። ትላንትና የመጣችሁ እዚሁ የሰነበታችሁ ትላንትና አንድ ነገር ጠቆም ተደርገን ነበርና ስለዚህ እናንተም አይዟችሁ ፈተና ያለ ነገር ነው ችግር ያለ ነገር ነው እና አንዳንድ ጊዜ ያው ቅድም እንዳልኳችሁ የሥጋ ነገር እየፈተነ ሰው ስለሚያስቸግረው ከሥጋ ስለሚያየው ሊሆን ይችላል ይሄም ይስተካከላል ትልቁ ነገር በመንገዳችሁ ደግሞ ሰላም እንደመጣችሁ አሁንም በሰላም እንዲመልሳችሁ የሁላችንም ጸሎት ነው እግዚአብሔር ከእናንተ ጋር ይሁን ልመናችሁን ሰምቶ ሐሳባችሁን ሁሉ የተቃና አድርጎ እግዚአብሔር በየቤታችሁ በሰላም ያደርሳችሁ የሰማነውን በልቦናችን ያሳድርልን አምላካችን እግዚአብሔር ሀገራችን ሰላም ያደርግልን ቤተክርስቲያናችንንም ይጠብቅልን ፈተናውን ሁሉ ያረቀልን የሰላም አምላክ የምህረት አምላክ እግዚአብሔር አምላካችን የኢትዮጵያን የቀደመ ክብሯን ከዚህ መጣሽ የትሄዳለህ የትሄጃለሽ ሳይባባሉ አገሬ ኢትዮጵያ የሚለውን የጥንቱን የቆየውን ባህላችን መልሶ እንደልባችን በአገራችን ለመንቀሳቀስ እንዲያበቃን የእግዚአብሔር ፈቃዱ ይሆንልን። አሁን ያለንበት አንደኛውም አባይን እንዳንሻገር አንደኛውም ተከዜን እንዳንሻገር አንደኛውም ይሄን እንዳንሻገር ቆላው ወደ ቆላው እንዳንመጣ ይሄ ክፉ መንፈስ የተዘራበት ዘመን ነው። ይሄን ዘር ተሎ ይንቀልልን በእውነቱ ይሄ መጥፎ ባህል መጥፎ አባባል የኔ የሚል ይሄ በእውነት ሰይጣን ያላማው መርዝ ነውና እግዚአብሔርን መርዝ ይንቀልልን አምላካችን እግዚአብሔር በቸርነቱ ይጠብቀን የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ጋር ይሁንልን ጾሙን በሰላም አስፈጽሞ ከብርሃነ ትንሣኤው ያድርሰን ብርሃነ ትንሣኤውን ስናይ ደግሞ የሀገራችንም ትንሣኤ እንደዚሁ ያሰማን በሰላም ያውልን አምላካችን አቡነ ዘበሰማያት እንበል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት ምግባችንን ስጠን ዛሬ በደላችንን ይቅር በለን እኛም ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ማኅፀንሽ ፍሬም የተባረከ ነው ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም በመላው ዓለም ሆናችሁ ይሄንን የኤልሻዳይ ኦርቶዶክሳዊ ሚዲያን የምትከታተሉ የክርስቶስ ሰላም በያላችሁበት ይብዛ። ይሄንን ቪዲዮ በስራ ቦታ ማታ እንቅልፋችሁን መስዋዕትነት አድርጋችሁ በተለያየ ቦታ ሆናችሁ ይሄንን ቪዲዮ የሰማዕቱ የቅዱስ ጊዮርጊስን ድንቅ ገቢረ ተአምራት እየሰማችሁ የምትገኙ አሁንም ድነተ ስጋ ድነተ ነፍስ ሰማዕቱ ቅዱስ ጊዮርጊስ እንዲያደርግላችሁ ምኞታችን ነው። እነሆ ዛሬም እንግዲህ እንደተለመደው የምንገኘው በርሜል ቅዱስ ጊዮርጊስ ከጸበሉ ስፍራ ነው። ከዚህ በፊት እንግዲህ ወንድሜ ኃይለ ገብርኤልን አግኝቸው ኢንተርቪው አድርጌው ነበር። እነሆ አሁንም አንድ እህቴን እዛው በርሜል ቅዱስ ጊዮርጊስ ላይ ከኛ ጋር በጉዞ ተጉዛ መታ ከዚህ ከጸበሉ ስፍራ ተገንታ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ገቢረ ተአምራት ሰማዕቱ ቅዱስ ጊዮርጊስ የገለጸላትን ሚስጥር ለናንተ ያስተምራል ለናንተ ይመክራል ብለን አዘጋጅተንላችኋል። ፕሮግራሙን ያዘጋጀ የማቀርብላችሁ ከቋራ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ሆኜ የማቀርበው ነው ወንድማችሁ ዳዊት ነኝ። እስከ ፕሮግራማችን መጨረሻ አብራችሁ ትሆኑ ዘንድ ከወዲሁ ግብዣዬ ነው። እህቴ ጽጌ ማርያም እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። መልካም እንግዲህ እዚህ ቦታ ወደዚህ ጸበል ስፍራ መቼ እንደመጣሽ ጸበሉንስ እንዴት አይተሹ እንደመጣሽ ከመጣሽ በኋላ የተደረገለሽን ድንቅ ገቢረ ተአምራት እስኪ ለአድማጭ ተመልካቾቻችን አካፊልን። ዩቲዩብ ላይ እናንተ ጋር አይ ነበረ አመጣጤ እንደዛ ነው አይ ነበረ። ከዛ በኋላ ደግሞ ወንድሜ ተመዝግቦ የመጨረሻው ቀን በ7 ልንመጣ ስንል እንተ ሲል
ጨርሶ ተመዝግቦ ጨርሶ የመጨረሻው ሰዓት ላይ ኧረ ዛሬ ነው የመጨረሻው ሲለኝ እሺ ግን ባለቤቴ የሚከፍልልኝ አይመስለኝም አልኩት። አይ በቃ ዝም ብለሽ እባክሽን ሰላም ለኪ በይና በሰላም ለኪ አንድ በሰላም ለኪ ደውይለታል ይሻልኩና ሰላም ለኪ ያልኩና ስደውል ችግር የለም ትሄጃለሽ አለኝ። ከዛ በኋላ እሺ አልኩኝ። በቃ የሚመዘገብልኝ አልነበረም 27ን እየዘከርኩ ስለነበረ በዛ ዝክር መሰረት እንትናልን ወንድሜ ሱቅ ላይ እናንተ ኤልሻዳይ ያላችሁበት ቢሮአችሁ ያለበት ሱቅ ላይ መገናኛ ሱቅ ላይ ይሰራ ነበረ። ይሰራ ስለነበረ ሲለሱ ደውለታልን ደወልን። እናንተ ጋር ሲመጣ ያልቋል በቃ ምዝገባው የለም ተብሏል ብሎ ደወለልን። እስኪ ለማንኛውም እሞክራለሁ ተመልሼ ጃውን ሰውስቶባቸዋል ብሎ ተመልሶ ሲመጣ ሲጠይቃቸው ሲጠይቃችሁ በወቅቱ በቃ ችግር የለውም አንድ ሰው ከሆነ እንደምንም እናስገባልሃለን ብለውኛል። ፎቶውንና ስበካ ጉባኤ በቃ ስጥልኝና ልክልሃለሁ አልኩትኝ። እውነትም እናንተም ተቀበላችሁት ማለት ነው። አመጣጤ ይመስላል። ስመጣ ደግሞ ወደዚህ በጣም እያመመኝ ነበረ። ስኳር ከ6 አመት በላይ ታማሚ ነው። ወደ 7 አመት አካባቢ ማለት ነው። ያዳ ልጆች እናት ነኝ። ሁለታችን ታናሽም እህት አለችኝ ታማሚ። ግን ለማንኛውም እስኪ እኔ ሂጄ ልምጣ እግዚአብሔር ፈቅዷል። እኔ እንደውም ከወንድሜ ጋር እመጣለሁ ብዬ አላሰብኩም። ከእህቴ ጋር እመጣለሁ ብዬ ነበር ያሰብኩት። አጋጣሚ ግን እግዚአብሔር ፈቃዱ ሆነና ከወንድሜ ጋር መጣሁ። እግዚአብሔር ይመስገን። ከዛ በ7 ጉዞ ጀመርን። መኪና ውስጥም እያመመኝ የመጣሁት መድፌ እየወጋው ጎንደርም ስናድር መድፌ እየተወጋሁ የመጣሁት በቀን 2 ጊዜ ወስድ ነበረ። እግዚአብሔር ይመስገን። እዚህ ከመጣሁ በኋላ እንግዲህ እግዚአብሔር ሰማቱ ፈቅዶ እንትኑ ጥያለሁ መድፌውን ሰው አንድ ሰውዬ በቃ ወይ እኔ እኮ አልወስድም ምናምን ሲለኝ እስኪ ለማንኛውም እስኪ አቆመዋለሁ አልኩኝና አቆምኩት መድፌውን። እግዚአብሔር ይመስገን እስካሁን ደህና ነኝ። እና በጣም እየታመምኩ ነበር። አንተ መጣህ እንደውም አይተኸኝ ነበር ወንበር ላይ ተኝቼ ቆርቆሮ እንትን ውስጥ እና ነበር መርፌ የምትወጊው? መርፌ የምወጋው? አዎ። አሁን ከተውሽ ምን ያክል ጊዜ ሆነሽ? አይ ትንሽ ቀን ነው በቃ። ከዛ ከቆርቆሮ ቤት እስኪ የሞቀሽ ያመመሽ ሊሆን የሚያምሽ እንደዛ ሊሆን ይችላል ብሎ ቀይሮ ይዞ ይመጣ። ይዞኝ ከመጣ በኋላ በቃ ለምን አይቀርም 2 እምነት የለም እዚህ ሳይድን ደግሞ መሄድ የለም ብዙ ምስክርነቶችን ሰምተናል ብለን አልና ያንን መድፌ ጣልኩት ማለት ነው። እዛ እግዚአብሔር ይመስገን ዛሬ እንግዲህ 3 ቀን ይመስለኛል ከተጣለ። በፊት ስጥል እግሬን ያመኛል፣ ቆሜ መሄድ አልችልም። ስሜቶች አሉ፣ ደስ የማይል ስሜቶች አሉ። ብቻ ያ ሁሉ ስሜት ይሰማኛል። አሁን ግን ለ3 ቀን ሳልወጋ እግዚአብሔር ይመስገን ምንም ነገር ይሰማኝም ነገር የለም። ከዛ ስገባም ጸበሉ ጋር ስገባም መጀመሪያ በተለያየ በራሱ ስልጣን የሱ ስልጣን በሆነ ስልጣን እግዚአብሔርን አየሁት። ውስብስብ ባለ ነገር ነው ያየሁት። ግን አንቺ ኃጢአተኛ ነሽ፣ ለምንድን ነው እንትን የምትይው? ትእዛዙን ማታከብሪው ለምንድን ነው አይነት ነገር ነው ሲያዘኝ የነበረው ማለት ሲነግረኝ የነበረው።
ከዛ በኋላ እሱን አየሁኝ። የሁለተኛው ቀን አላየሁ፣ ምንም አላየሁ። ከዛ የት መሰለህ ደግሜ ያየሁት ምርት ደለጎስ እንሄድ ኪዳነ ምሕረት ደምስ ደግሞ ስንሄድ እንደዚሁ እመቤት የተቆጣችኝ። አንደኛ ቆራቢ ነሽ፣ ለምንድን እንደዚህ ያደረግሽው? የትእዛዙን አላከበርሽም። እንደገና ደግሞ ጌታዬ የጠየቀሽ ምላሽም አልመለሽም። ያልመለሽበት ትልቁ ምክንያትም ይሄው ነበረ። ስለዚህ እኔም ዛሬ ቆጣሻለሁ በሚል ያ አይነት ነገር ያው እሷም ተቆጣችኝ እዛ ማለት ነው። ጸበል ውስጥ ተሰውረሽ ማለት ነው? ተሰውሬ እዚህም ጌታ በቁጣ ነበር የተቀበለኝ። ማለት በቃ ይሄ ነው ልነግር አልችልም። ይሄ ነው ብዬ መናገር ከባድ ነው። በማልገልጽበት ምክንያት በማልገልጽበት ድንቅ ስራው ነው የታየኝ። እዛ ጥያቄዎች የተጠየቁት ጥያቄዎች ነበሩ፣ አልመለስኩ። አንድ በተቃራኒ አንድ በትክክል የተጠየቁት ጥያቄ ነበረ። ምንድነው? ስለ ዓለም የተጠየቁት ስለ ዓለም እና ይመሰለኝ እንደውም ይመሰለኝ እኔ ስለ ዓለም ሳይ ስለ እንዴ ዓለምን የሚያጠፋ ኃጢያት ነው እንዴ ሰራሁትኝ ሁሉ ብዬ ነበረ ስወጣ፣ ግን አልነበረም። ነካንስ ቅዱስ ጊዮርጊስ ቆጅባከ ቅዱስ ጊዮርጊስ አልገባኝም ግለጽልኝ ስለው ቅዱስ ጊዮርጊስ አይ ዓለም ማለት እኮ እናንተ ያጠፋሽውን እኔ ያልኩሽን ከነ ቤተሰቦች ምትመልሺ ከሆነ አሰርቱ ቃላተ ወንጌልን እና አሁን አጠፋሽ ብልሽ ብዬ የገለጽኩልሽ እነሱን ካላጠፋሽ በመጨረሻ ጊዜ በመጣበት ሰዓት በመንግስቱ አስባቸዋለሁ ማለት ነው እንደማለት ብለው በጭንቅላቴ ቁጭ አለልኝ። አይ እንግዲህ ከዚህ ውጪ የሚመልስልኝ የለም ብዬ ነበረ። በደምል ተደረጎ ደግሞ ሲሄድ ደግሞ እንደዚሁ እመቤቴ ደግሞ እንደዚሁ ተቆጣች ማለት ነው። የተቆጣችኝ በምንድነው? ጸበሉ ጋር ማይጮህ ይመስለኛል። ሚሸተተው ጋር ማይጮህ ማንም ሰው መነጋገርና መጮህ ማይቻል ይመስለኛልና ስለማይቻል አካንዱ ከሚያስረው አንዱ ኳላይ ቆሞ በዚህ እንዲስል አልታየኝም። በዚህ እንዲስል ትንሽ ታየኝ። ከዛ ወን ተደብቆ ሊመታኝ ይሄ ልጅ ብዬ ዋይ ብዬ ስጮህ ዳይጮህም እኮ አንቺ ዝም በይ ይሉኛል። እሺ ብዬ በቃ አፌን አፍናለሁ ቶሎ ብዬ ሳፍን ልክ አይደለም በቃ ልክ አይደለም። አሁንም አፍናለሁ ዝም በይ ተብዬ የለ የሚያስጨው ነገር ግን ያለ ይመስለኛል። በቃ የሚያስጨው ነገር ውስጥም ያለው የሚያስጨው ነገር ያለ ይመስለኛል። አፌን አፍናለሁ አየሽ ልጁን ታግለሽ እንትን ማለት ማሸነፍ አልቻልሽም። ዝም ብትይ ኑሮ ባትጮሂ ኑሮ እኔን ተወጂኝ ነበረ። ከዛ ደግሞ እዛ ጋር ስለ ቅዱስ ሚካኤል ብለህ ማረኝ፣ ስለ ቅዱስ ሚካኤል ብለህ ማረኝ የሚል ያለም ይመስለኛል። ስለ ቅዱስ ሚካኤል ብለህ ማረኝ ሲባል ተውሎ አልሰማሁም። ወዲያውኑ ሰማሁና እንዴ ስለ ቅዱስ ሚካኤል ብለህ ማረኝ ነው እየተባለ ያለው እንዴ አልኩኝና ስለ ቅዱስ ሚካኤል ብለህ ማረኝ፣ ስለ ቅዱስ ሚካኤል ብለህ ማረኝ። አየሽ ቅዱስ ሚካኤልንም አትወጂው
ቅዱስ ሚካኤል የምትወጁ ነው ቶሎ ጆሮሽ ይሰማ ነበር። እምነትሽ እስከዚህ ድረስ ነው። እምነትሽን አጥብቂ፣ አትወላዊ፣ ወላዋይ አትሁኝ። የሰው ገንዘብ አትፈልጊ፣ ሁሉ ጊዜ የሰው ገንዘብ አትፈልጊ። በቃ የሚደረገው ውሸት አትዋሽ። ብዙ ነገር ነው ያለችኝና አትዋሺ። እግዚአብሔር የሚለውን ነገር ሁሉ አክብሪ። እግዚአብሔር እንዲወድሽ አየሽ። የልጄ መልስ እንኳን እዛ ጋር እኮ የተጠየቅሽውን ጥያቄ አልመለሽ፣ የኔንም ጥያቄ አልመለሽ። ስለዚህ ነው እግዚአብሔር የማይቀርብሽ ስለኛለች እና እሺ ብዬ መጣሁና በጣም ያዘንኩት እውነት። ውይ ጌታ ሆይ እንደዚህ አይነት ከሆነ ታዲያ ምኑን ጌታ ጋር መጥቼ እንዴት እቆርባለሁ? በቃ ሁለተኛ መጠጋት አልችልም ቢሆን ብዬ ተስፋ ቆረጥኩኝ። እዛም እንዲህ አይነት ቁጣ ነበር በቃ ስቆጣ የነበረው። ቶሎ ይሄን ሁሉንም ያሁን የነገርኩሽን ኃጢያቶች ጠቅላላ ሰብስብሽ ግን ለአባትሽ እንድትነግሪ፣ ለአባትሽ እንድትነግሪ፣ ለንስሐ አባቴ ለንስሐ አባትሽ እንድትነግሪያቸው። እሳቸው ሳይሰሙ ምንም አይሆኑምና የሚፈቱት የሚያስወጡት እሳቸው ናቸው ትለኛለች። እሺ ብዬ መጣሁ ማለት ነው። ከዛ በነጋታው እዚህ ቀረብኩኝ። ልክ እንደዚሁ በቃ የዓለም ጥያቄ ነበረ። በተቃራኒው በትክክለኛው ያለ የዓለም ጥያቄ ከዜሮ በሚበልጥ ከአንድ በሚያንስ ደቂቃ ውስጥ የሚመለስ ጥያቄ የተጠየቅኩት። ቅስፈት የምትባል የለችም። ቅስፈት በቃ ቅስፈት የምትባል ነበር ጥያቄ ተጠይቄ ነበረው እና መጀመሪያም አይቼው ስለነበረ ቅዱስ ጊዮርጊስ ነግሪ ስለነበረ ብዙ እንትን አላልኩም። ለመፍታት አልተቸገርኩም። ከዛ በኋላ ያንን ጥያቄ በአንድ ጊዜ አንገቴን ቀና በማድረግ ነው የመለስኩት። በቀኖቹ ግን ዝብርቅርቅ እያሉብኝ ነው። ይሄን ቀን ለማለት ለመለየት እየከበደ። ከዛ በኋላ ያቺ ቅስበት ማለት ጌታ ነው ወይ እግዚአብሔር እንደ እውነት በቃ እኔ አላቅም። እዛ ሳይ ከነበረው የበለጠ እንደወደው እግዚአብሔር ምን ያህል እዚህ እንደሚገኝ እመቤታችን፣ መላእክት፣ ጻድቃን፣ ሰማዕታት እዚህ ያሉት እነሱ እንደሆኑ በቃ ሲኦልም ገነትም እዚህ አለ ብዬ እንድገምት ነው ያደረገኝ ይሄ ነገር እና እሱን ያየው ቀን በጣም ደስ ያለኝ ያቺ በቀጥታና በተዘዋዋሪ ወይ ደግሞ በቀጥታና በተቃራኒ የተጠየቅኩትን ጥያቄ ቀና ብዬ ነው የመለስኩት። ከዛ በኋላ ግን ለምን አንገቴን ሰብሬ ሳለቅስ ነው ያደርኩት። ከወጣሽ በኋላ እመቤቴ ጋር ስሄድ እዚህም ስጸበል ቁጣ ከሆነ ምን አይነት ኃጢአት ብሰራ ነው በቃ ሙሉ እድሜ ሙሉ ኃጢአት እየሰራው ነበር ስቆርብ የነበረው ማለት ነው ብዬ በጣም የተሰማኝ እውነቴን ነው የምልህ። በቃ ምን ማናቅም ማለት ነው በቃ ብዬ ማለት ነው። እና ከዛ በኋላ ግን ያ ሁሉ ከተነገረ በኋላ እግዚአብሔር ይመስገን እግዚአብሔር ቀና ብዬ ያንን መልስ ግን በሱ አጋዥነት
ያንን እሷ ግዞኝ እንደሚመልስ ነበር ሳየነበርኩት በኔ ቀና ብዬ አምላኬን ደስ የሚያሰኝ ነገር ሰርቼ ሳይሆን ቀና ያረገኝ እሱ ነው ይመስለኝ። ያንን መልስ መልሼ ቀና ብዬ እንትሰል ማለት ነው። እግዚአብሔር ይመስገን መድኃኔዓለም ክብሩ ይስፋ። የዛን ቀን ደስ ብሎኝ ዋልኩኝ ማለት ነው። ከዛ በስንት ቀን ደግሞ እንደዚሁ ትላንትና ስገባ ልጅ አይዞሽ አድንሻለሁ ቃል ነው የምሰማው። አድንሻለሁ ባለቤትሽንም አድንልሻለሁ ልጆችሽንም አድንልሻለሁ። ስራ ተጀምሯል። በዚህ አጋጣሚ ቤት ስራ ተጀምሯል ብለው ነው ያሉ። ብዙ ለውጥ እያየን ነው። አጎታችን ኮማ ነበረ ስማቸው ይዤ ነበረ የብዙ ሰዎች እንትን ነው ይዤ የመጣሁት ስማቸው የክርስትና ስማቸው እና ምርት ደለጎ ማስገብቻለሁ እዚህ ማስገብተናል እና እግዚአብሔር ይመስገን ስራ ተጀምሯል ብለውኛል። እመቤቴም ደግሞ አትጠራጠሪ አድንሻለሁ ድነሽ ነው የምትሄጂው ያለች። እግዚአብሔር ይመስገን ድነሽ ነው የምትሄጂው። ባለቤትሽንም እምረዋለሁ ልጆችሽንም እምራቸዋለሁ ቤተሰቦችሽንም እምራቸዋለሁ ወንድምሽንም እምርልሻለሁ። አይዞሽ ልጅ አትጠራጠሪ ብላን ያለችኝ። እግዚአብሔር ይመስገን ከዚህ በኋላ ድኜ ደግሞ መስክሬ እወጣለሁ ብዬ አስባለሁ። በሷ አማላጅነት በመብርሃን አማላጅነት እድናለሁ ብዬ አስባለሁ። ብዙ ጭንቀት ነው ያለው እኛ ቤት ብዙ ችግር ነው ያለው ብዙ ኮተት ነው ያለው። ኮታችን መድኃኔዓለም ይንቀልልን እግዚአብሔር ያስበን። ለዓለም ሕዝብ ለኛ ብቻ አይደለም እውነት ሁሉም መጥቶ ይጸበል መዳን የሚፈልግ ሰው ሁሉ መጥቶ ይዳን ብዬ ነው የምለው እና ዛሬ ለኔ ግልጽ አይደለም ያየሁትም ግልጽ አይደለም እሷ ግልጽ ስላድርግልኝ እና ትላንትና ነው እንደዚህ አይዞሽ ብላለች። አይዞሽ ያው ገና ስትሄድና የኖርክ እያለህ ነው የሚገባ ብዙ ነገሮች ያልተገለጹ ነገሮች አሉ። ለኛ እንደ ደካማነታችን እንደ ኃጢያተኝነታችን ያልተገለጹ ብዙ ነገሮች አሉ። በሌላ ላይ ደግሞ ምንድነው የረሳውን ነገር እንደ ቸርነትህ ሁሌ በይ እንደ ምህረትህ እንደ ቸርነትህ ብለሽ በይ በቃ እንዳንቺ ስራ አይደለም። እኔ በፊት በራሴ ስራ ይመስል ነበር። ትንሽ ዝክሮች ዘክራለሁ ትንሽ ነገሮች ብቻ ለኔ የሚመስሉኝ ነገሮች በአቅሜ እንደ ክርስትና እንደ ተዋህዶ አረጋለሁ። ለነፍሴ ይጠቅመኛል ያልኩትና በዛ ብቻ ምድን ይመስል ነበር። ለካ እንደ ቸርነቱ እና እንደ ቸርነትህ በይ እንደ ምሕረትህ በይ በቃ በየቀኑ ቸርነትህን አያልቅምና እንደ ቸርነትህ ማረኝ እንደ ይቅርታ ብዛት ፈውሰኝ ብለሽ በይ ነው ሲለኝ የነበረው። ትልቁ ነገር ግን ያስተማረኝ ይሄንን ጌታ ያስተማረኝ። እመቤታችን ደግሞ ምንድነው እንዳማላጅነት እዛ ጋር ምርት ደልጎ ያሳየችኝ ልጁ ሲይዘኝ አሸንፎኝ ነጥቆኛል ሁለት እጅ። ስለዚህ ይሄ ማለት ነው ስል እንዳማላጅነትሽ ማለት ነው። መልሱ ልታስተምረኝ የፈለገችው ምንድነው እንዳማላጅነትሽ በይ እና ደግሞ
ፍቅር ይቀርሻል አይነት ነገር ይመስለኛል። እና ውስጥሽ አስገቢኝ እንሰራልሽ ከፈለግሽ ሞትጂኝ ይመስልሻል እንጂ አትወጂኝ እያለች ነበረ። እና ግን እንዳማላጅነቷ እንደ ቸርነቱ እንደ ምህረቱ ብዛት እንደ ቸርነቱ ይሆንልን ለሁላችንም። አሁን በራሴ ድኛለሁ ብዬ ነው የማስበው። አልዳንኩም አይደለም ድኛለሁ አድንሻለሁም ስላለች ማለት ነው። ቃሉ አይታበልም እና መድኃኒዓለም ሁላችን ይማረን። አሜን። ታሞ የመጣውን ሁሉ ይማረን። የዓለም ሕዝብ የመጣው ሁሉ ጊዜ በየቀኑ የሚጓዘውን ሁሉ እግዚአብሔር አስቦ ይማረው። በእውነት እኔም ብቻ ሳይሆን ለምን ብዙ ችግረኞች አሉ ከኔ ባሱ ችግረኞች አሉና እነሱንም እግዚአብሔር ይማራቸው፣ መድኃኒዓለም ይማራቸው። እና ግን ሁሉም ሰው መጥቶ ካላየ በስተቀር እኛ በመናገረው ብቻ እንጃ መጥቶ ካላየ ያምናል ብዬ አላስብም። እንዴ አንቺ ከሊናሽ በላይ የሆነብሽ እዚህ ቦታው ላይ መተሽ እየተጠመቅሽ ያየሽውስ ድንቅ ታምር አለ? ያመጣሁት ድንቅ ታምር በቃ የጌታን ቸርነት ነው። ቸርነቱን፣ ምህረቱን፣ ደግነቱን፣ ኃያልነቱን በቃ ለኔ ግልጽ የሆነልኝና ብዙ ነገር ነው የሚያወሩት። አሁን እኛ ክፍል ራሱ የምታርፉበት ቦታ ላይ የምናርፍበት ቦታ ላይ የተገለጸላት አለች። አሁን እንደዚሁ ጠላቷን ያወቀችበት እና የገዛ አብርሃም ተኛው ሰው እንደዚህ ያደረገብኝና እግዚአብሔር ገለጸልኝ። ይሄ ቤተሰቦቿ ጠቅላላ በዚህ እንደተያዙና እግዚአብሔር እንደገለጸላት በዛ ቡዳ ታስራ እንደምትኖር እና በቃ ሊበላኝ ሲጎቱተኝ የዘከርኩላቸው ነቢጦች ዘክርላቸው የነበሩ ሲያስመልጡ እንዳትበላት እሷ የኛ ናት እንዳትበላት እያሉ ሲጎትቷት ስትነግረን ይሄ አስደንቆኛል። ለኔ ደግሞ ከኔ በላይ ደግሞ ማለት በእውነት እና ቸርነቱ በየድክበት ሽታ ነው። ጸበሉ ጋር ያለው ሽታ ሲሄድም ቤቴ ስቀመጥም በቃ ሊሰውረኝ ሁሉ ይፈልጋል ሽታው። ቤትሽም ሆነሽ እዚህ ማድርበት ማለት ነው። ማድርበት ሁኜ ሽታው ይመጣል። ኧረ ሽታው መጣ ሁሉ ቦታ እንዲህ ያለ ሽታ አላለሁ። መጨረሻ ግን ያው ውስጤ ያለው ነው መሰለኝ ይፈራል ያን ሽታ ሲመጣ መጨረሻ ላይ እየተሸኘ ስለሆነ ጥላቻ እንትን እንዲያድርብኝ ያደርጋል እንጂ ሁሉ ቦታ ሽታው አለ እና የተለየ ከሌላ የተለየ ነው። በእውነት ነው የምልህ ገነትም ሲኦልም እዚህ ነው ያለው ብዬ ነፍስ መነጠቅ ማለት ቀላል ነገር አይደለም። ተነጥቆ መሄድ ማለት ለኔ ቀላል አይደለም በእውነት እና እግዚአብሔር ይመስገን። እግዚአብሔር ቦታውን ያኑርልን። ቦታውን ደግሞ ሁሉ ጊዜ ሳናረክሰው መቼም በእኛ ነው ሁሉ ጊዜ በንቀታችን የሚረክሰውና እንዳናረክሰው እግዚአብሔር ፈቃድ ይሆንልን። እሱ ይጠብቅልን። ብዙ ሰው እንዲድንበት የብዙ ሰው መዳኛ ነውና እግዚአብሔር ይጠብቅልን ብዬ ነው የምለው። አሜን። አድማጭ ተመልካቾቻችን ፕሮግራሙ እያደረግን ያለነው ከእህታችን ከጽጌ ማርያም ጋር ነው ማለት ነው። እንግዲህ እሷም እዚሁ በርሜል ቅዱስ ጊዮርጊስ መታ ስኳር 6 አመት ሲያማት የነበረች እህታችን በቀን 2 ጊዜ መርፌ ስትወጋ ነበረ። ስትመጣም 2 ጊዜ እንደተወጋች እንግዲህ በቪዲዮ እንደሰማችሁት ነው። አሁን ግን ለ3 ቀናት ምንም አይነት መርፌም አልተወጋችም። ምንም አይነት የህመም ስሜትም እየተሰማት አይደለምና ጽጌ ማርያም በእርግጠኝነት እመቤታችን ቅድስት ድንግል ማርያም ቃል ገብታለሻለች ልጄ ምርሻለሁ ብላሻለችና ድነሽ አዲስ አበባ ስትሄጂ ስኳሩ ሙሉ በሙሉ ጠፍቶ በእርግጠኝነት ምስክርነት እንደምትሰጭኝም አልጠራጠርም። ሙሉ በሙሉ ይሄንንም ከሐኪም ቤት መረጃ ጀምሮ ግዘሽልን ትመጫለሽ አይደለታችን?
ይዤ እመጣለሁ። ስለዚህ በቀጥታ ስቱዲዮአችን ይሄንን ድንቅ ታምር የሰማዕቱን ድንቅ ታምር የምናቀርብላችሁ ነው። ምክንያቱም ኦልሞስት ድናለች። ምክንያቱም 3 ቀን በቀን 2 ስትወጋ የነበረው መርፌ ራስሽ ነበር የምትወጊው? ኢንሱሊን ነበር የምጠቀመው። ለስኳር ኢንሱሊን ሁሌ በዚህ በሆዳቸው ይወስዱ ነበር አይደል? ተወስጂ ነበረ እምብርትሽ ጋር ማለት ነው። ስለዚህ ያንን መርፌ 3 ቀን አልወሰደችም። ምንም አይነት እንግዲህ ህመም ስሜት እየተሰማሽ አይደለም። እመቤታችንም እንደምትምርልሽ ቃል ገብታልሻለች። ቃል ገብታልኛለች። መብርሃን ድንሻለሁ ድንሽ ነው የምትሄጂው ብላኛለች። ስለዚህ እንግዲህ እህታችንን እንግዲህ የሐኪም ቤት ወረቀት ይዛልን በእርግጠኝነት ስቱዲዮ እንደምትመጣ እኔም እርግጠኛ ነኝ ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ብዙ ገብረ ተአምራትን እየሰራ ያለው በዚሁ ከበርሜል ከጸበሉ ስፍራ ነውና እንግዲህ በዚህ ፕሮግራም የምትካተሉ ሁላችሁም እህታችን እንደተናገረችው ብዙ ሰዎችን ስመ ክርስትናም ጽፈሽ ወደ ጸበሉ ገብተሽ አዲስ አበባ ለውጥ እያገኙ እንደሆነም እንደሰማችሁም ያስረዳችልን በቪዲዮና እናንተም ወደዚህ ቦታ መምጣት እንኳን የምትችሉ ሰዎች ቁጭ ብላችሁ እዛ ሆናችሁ የምትችሉ ሰዎች እዛ ሆናችሁ መላክ ሳይሆን የምትችሉ ሰዎች ነው ተጠመቁ። በልዩ ልዩ ደዌ ውስጥ ሆናችሁ ግን መምጣት የማትችሉ ሰዎች ደግሞ በቀጥታ ስመ ክርስትናችሁን ልካችሁ እንዲጠመቁላችሁ ማድረግ ትችላላችሁና እንግዲህ ሰማዕቱ ቅዱስ ጊዮርጊስ ጨርሶ ይማርሽ እህቴ። አሜን አሜን። በስተመጨረሻ አሁን እዚህ ቦታ ላይ ይሄንን ቪዲዮ ስናቀርብ አንዳንድ ሰዎች እንቆቅልሽ ይመስላችኋል። በምድር ላይ ሲኦል ይኑር ገነት ይኑር ምን እናቃለን? እንዴትስ ይሰወራል? ሰው እንዴትስ በስጋ ይወድ ላይ ይሰወራል? እንቅልፍ አልተኛ ምን አለን ጸበል ውስጥ ገብቼ እንዴት ተሰወራለሁ ብሎ የሚጠራጠሩ ሰዎች አሉና እስኪ ያ እንደው አንቺስ እንዴት ነበረ? ይሄስ ቪዲዮ ላይ ያየሽው ነበር ሰዎች ተሰውሬና ያየው ሲሉ ነፍሴ ከስጋ የተለየ ሲሉ ታይ ነበርና አንቺ እጅና እግርሽን ታስረሽ ጸበሉ እስኪመጣ ያለው ፍርሃት እንዴት ነበረ? መጀመሪያ ቀን ጸበሉን ሳይተሹ ነበር እንዴትስ ነው እንትን ያልሽው? እስኪ መጀመሪያ ስመጣ በቃ ስታሰር በጣም ነበር ግራ ይገባኝ። ይሄ ነገር ብቻ እኔ በጣም አምን ነበረ እንዳለ እንደሚሰውር ግን አምኜ ነው የመጣሁት። ሳላምን አይደለም የመጣሁት። እንዳመንኩትም ደግሞ ትክክል ሆኖ ነው ያገኘሁት። እናንተ ጋር ኤልሻዳይ ላይ ብዙ ታምሮችን አይቻለሁኝ፣ ብዙዎችን ተከታትያለሁኝ። ግን ምንም ውሸት የሚባል ነገር የለም። ምንም ውሸት የሚባል ነገር የለም አለ። ነፍስ ይሰውራል። እንደ ገነትና እንደ ሲኦል ይውት በቃ ይሄ ለኛ እግዚአብሔር እንዳንጠፋበት እንደ መማሪያ ለምን ውስጣችን ድንጋይ ስለሆነ ያልተሰበረ ልብ ስላለን ስለማናምን እንጂ በደንብ አለ። ትክክል ነው። ቅዱስ ጊዮርጊስ ደግሞ ሳይፈውስ ሳያድን የሚሰደው ሰው አለ ብዬ አላምን። ስለዚህ ሁላችሁም ወደዚህ ድንቅ ስፍራ ኑና ተፈወሱ፣ የሰማዕቱን ገብረ ተአምራት ኑና ተመልከቱ ነው የሚል መልእክትን ያስተላለፈችልን። እናንተም እንግዲህ ከዚህ ቦታ መጣችሁ ሰማዕቱ ቅዱስ ጊዮርጊስ ምሮ እንዲሸኛችሁ እንዲያሰናበታችሁ የሁላችንም ምኞት ነው ማለት ነው። እንግዲህ እኛም በብዙ ጣውረድ ውስጥ ሆነን እዚህ ቦታ ላይ የተደረገላቸውን ድንቅ ገብረ ተአምራት እያቀረብን እንገኛለን ማለት ነው። ፕሮግራሙን እያዘጋጀው ሳቀርብላችሁ የነበረው እኔ ወንድማችሁ ዳዊት ነኝ። ከቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ መርሃ ግብሮች ጋር አብራችሁ እንድትቆዩ ከወዲሁ ጥሬን አስተላልፋለሁ። እህታችን ለሰጠሽን ቃለ መጠይቅ የሰማዕቱን የቅዱስ ጊዮርጊስን ታምር ስለተናገርሽ እጅግ አድርገን እናመሰግናለን። ምክንያቱም ብዙ ሰዎች ይፈራሉ። ሰው ያደረገልንን አክስቴ እንዲያርጋልኝ፣ አጎቴ እንዲያርጎልኝ፣ እናቴ እንዲያርጎልኝ ይላሉና ሰማዕቱ ያደረገላቸውን ነገር ደግሞ ለመመስከር ያፍራሉና አንቺ ግን ሳትፈሪ፣ አንቺ ግን ሳትሸሸጊ የሰማዕቱ ቅዱስ ጊዮርጊስ ያደረገልሽን ነገር ተናግረሻልና ሰማዕቱ ሙሉ በሙሉ ምሮሽ በደጁ ለመሰከራት እንዲያበቃሽ መልካም ፈቃዱ ይሁንልን። እኛም በድጋሚ የሕክምና ወረቀትሽን ይዘሽ ስቱዲዮ መተሽ በመደወል ምስክርነት እንድትሰጪ ከወዲሁ አሳስብሻለሁ። እሺ ይዤ እመጣለሁ። ስለዚህ አድማጭ ተመልካቾቻችን በቅርብ እሷም እንግዲህ ድና እንደምትሄድ ከወዲሁ እምነታችን ነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ይህ መርሃ ግብር ይህ ቪዲዮ ለብዙ ሰዎች እንዲደርሱ ሼር፣ ሰብስክራይብ፣ ላይክ አድርጉ። ሰብስክራይብ ሳታደርጉ ደግሞ ብዙ ጊዜ ቪዲዮን የምትመለከቱ ሰዎች አላችሁና አዳዲስ መልእክቶች እንዲደርሳችሁ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ ጥሬን አስተላልፋለሁ። ዳዊት ነኝ ከበርሜል ጊዮርጊስ። አመሰግናለሁ። ሰላም ቆዩልኝ።